ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የወንድማችን አበራ ዝናቡ ወይም ደግሞ ቤተስሙ ጆን የሱን ታሪክ እየሰማን ነበረ። ልብ የሚነካ ታሪክ እየነገረን ነበረ ያቋረጠው። እንደዚህም ደግሞ አሁን ከትምህርቱ ጨርሶ የዩኒቨርሲቲ ተመድቦ ወደ መቀሌ ሄድኩ። መቀሌ ደግሞ አስቸጋሪ ነገር ገጠመኝ ብለህ ነው ያቆምከውና መቀሌ ይዘህ ሂድ። የዛ ነገር መነሻ የሆነው አክቹአሊ እንዳልከው ነው የቤታችን ሁለተኛ ልጅ ነኝ እና ኃላፊነቱ ሁሉ እኔ ላይ ነው የወደቀው። አባቴም እናቴ አስታውሳለሁና ገና 9ኛ ክፍል ያለው ነው እዛ ያለውበት መማርበት ከተማ መጣኔ ጋር አንድ ቀን አረፈችና አንድ ቀን እንደዚህ ያለች እንደውም እንደዚህ ጄን ይዛኛለችና ባይዘው እግዚአብሔር ይመስገን ስለሷ እንደዚህ ማውራት አቅም እንዲኖረኝ ያደረገው ጌታ ነው፣ እግዚአብሔር ጸጋ ነውና እጄ እንደዚህ ይዛ በቃ የቤቷ አደራ አንተ ላይ ትምህርትህን ማቆም አለብህ አለች። እና ይሄ ማለት ሃይስኩል እያለሁ ገና 9ኛ ክፍል ሆኜና እሷ እንደዚህ ስታወራ በቃ ሲሪየስ ከሆነች ነው እንደዚህ ታወራህና እና ልቤ በጣም እንትን ተነካ። በቃ እሺ ነው ያልኳት፣ እንዴ ያላልኳት እዛ እንዳለችው እንዳልኩ ኃላፊነት ሁሉ እኔ ላይ ነው የወደቀው። ትንንሾች ናቸው እንግዲህ ያኔ ገና ያንግነኝ ከኔ ቤታች 5 ልጆች አሉ። ታላቅ እህትስ? ታላቅ አግብታለች። አግብታው ኦኬ። አዎ አግብታ ወልዳለች። በዛን ጊዜ እናቴ ስትሞት ሁለተኛ ልጇን ጀምሯልና እሷ ግን የራሷ ጎጆ ነው የምትመራው። በጣም በእናቷ ሞት በወላጆቻችን ሞቶላችንም ተጎድተናል። የራሷን ህይወት ነው የምትመራውና ቅድም ያልኩ ከቤተሰቦቼ 11ኛ ክፍልና 12ኛ ከመድገሜ በፊት ያለው አክስቴ ጋር የተማርኩት። አይምሮዬ እንትን አይበል እንጂ ለስጋዬ ምንም ያጣሁት ምንም የጎደለኝ ነገር የለም። በጣም ተመችቶኝ ነው ያደረኩት። አንድ አመት ግን ስደግም እዛ ቤት መሆን አልፈለኩም። አንደኛ እህቶቼን ሰብስቤ ከኔ ጋር ማስተማራ ፈለኩኝ። ተበታት ነው ያሉት። አንዱ አክስቷ ቤት ነው ማለት ያቺኛው አልሞስት ትምህርት ያቆመች እየቀጠለች ያኛው የኔታነች ትንሽ አደግ ብሏል እና ትምህርት ያቆመ ድቁና እየገባ እንደዚህ ነው ያሉትና ሰብስቤ ማስተማር አለብኝ የሚል እንትን ይዤ ከዛ ቤት ወጣሁኝ፣ ከአክስቶቼ ቤት ማለት ነው። ይሄንን ምነግርህ ዩኒቨርሲቲ ስገባ አንዱ ይሄ ኢኮኖሚካሊ እንድጎዳ ያደረገው ቀድሜ ከአክስቴ ቤት 1 አመት አልሞስት እንትን ብለን እና ከዛ እነሱ ጋር 1 አመት እየተማርን እኛ ጋር ድርቅ ነበር። እህል በዛ ጊዜ እንዳልኩ የራያ ህዝብ አብዛኛው እንትኑ ዲፔንድ የሚያደርገው እህል ላይ ነው። ከብቶች አልሞስት ወተት ነው ፕሮቫይድ ሊያደርጉ የሚችሉ እና ድርቅ ነበርና እኔና ሁለቱ እህቶቼና ወንድሜ በጣም ድርቁ ተመልሶ መጣ። የ77 አይደለም፣ የ77 አይነት አይደለም። ራያ ላይ እንደዚህ አይነት ነገሮች ይደጋግማል። 1 አመት የሆነ እንትኑ ትንሽ ፌል አረገ ማለት እንትኑ ይዛባል በጣም እና እንደዛ አይነት ነገር ነበረ። ከዛ አሁን የፋዘር ትላልቅ እርሻዎች ምናምን አሉት። ከብቶቹ በየአንዱ አጎት የግማሾቹ ተበታትነው ነው ያሉት። በቃ ተመካክረው ቁጭ ብለው ማዘር ስትሞት መጨረሻ ላይ እንደዛ ማድረግ አለብን ብለው በትነዋቸዋል። ሰው ዝም ብሎ አጎታችን አንዱ እርሻ ያርሳል እንደዚህ ነገር ነው ያለውና በዛ አመት ላልነበረ በጣም ዋጋ ከፍለን ወደ ዩኒቨርሲቲ ስገባ ራሱ እንትን ያደረኩ ደም ሁለተኛው ሴሚስተር ላይ መለስኳቸው። ወደ አንዷን ወደ አያቷ ወደ አክስቷ መለስኩ። ተወሰነ ወር ብቻዬን የተማርኩት 12። ኦኬ። ከዛ እንደዚህ ሆኖ መቀሌ ዩኒቨርሲቲ ገባው። ባይ ዘ ዌይ ሃይ ስኩል ላይ ያለው ከተስፋ መቁረጥ ይሁን ከድሮ ከልጅነት የስነ ጽሁፍ ዝንባሌ ያለ እንትኖችን እወዳለሁ። አርቲስቲክ የሆኑ ነገሮችና 11 እና 12 ሞስት ወደ ፍልስፍናው መግባት ጀምሬያለሁ። ፍልስፍናው ኒቼ በጣም ከባባድ መጽሐፍቶችን ነው ማነብ። ኦኬ። እና ዩኒቨርሲቲ ስገባ በጣም ተደራራቢ እንትኖች ነበሩ። ሄሞሮይድ ኪንታሮት ያመኝ ነበር። ጉልበቴን እዚህ አንዳንድ ጊዜ ተኝቼ እግሬ እንደዚህ ማጠፍ አልችልም ዶርም ላይ እና በዛ ላይ ደግሞ ብርድ ነው ወይስ እንደ ብርድ ነገር ነው። እግሬን በጣም ነው የሚቸገር እና ተስፋ መቁረጥ ላይ ያንዣብ መጣ። ከዛ በፊት መፍትሄ ነው የምፈልገው። ሲጨንቀኝ መጽሐፍ አነባለሁ፣ የሆነ ነገር አያለሁ፣ እጽፋለሁ። ከልጅነት ጀምሮ መጽሐፍ እወዳለሁ፣ እጽፋለሁ ምናምን። በዛን ሰዓት ግን የሆነ የሚጫጫነኝ ነገር እንትን እያደረገ መጣ።
እንዴ እኮ ሳተፋለሁ መሳተፍ ገና አንደኛ ዓመት ሁኜ ክለቦች ላይ ሳተፋለሁ አንደኛ ዓመት ሁኜ ማህበር አቋቁም ያለው የሚገርም ለትውልድ እንቁ የሚባል ዩኒቨርሲቲ ውስጥ ስቲል አክቲቭ ያለ ማህበር ነውና እኔ ያለፍኩበት መንገድ ትውልድ ማለፍ የለበትም እኔ አቅም ያለኝ ብዙ ነገር መድረስ እየቻልኩ የሚደረዳኝ የሚደግፈኝ የሚያንተን ስላጣው የኔ ፌል እንዳረጋ አይነት ነው የማህበሩ ሙሽና ትውልድ ግን ከታይ ጀምረን ኮትኩተን ማብቃት አለብን ትውልድ የሚቆምለት ያስፈልጋል በሚል ለትውልድ እንቁ የሚባል ማህበር በዛን ሰዓት አቆም ለራሴ ግን ተስፋ እየቆረጥኩ ነው ይሄንን ማለት አንደኛ ዓመት መጨረሻ ላይ የሬዲዮ ፋና የራሴ ፕሮግራም አለ ፋና የሚባል አዛው ትምህርት ቤት በሚኒ ሚዲያ ፋና ኖርማል የፋና የመቀሌ 94.8 የራሴ ፕሮግራም አለ ሳምንት ከ6 ሰዓት ኦኬ እና ትላልቅ ሰዎች እንትን አረጋለሁ በዚህ ሁሉ እየሆነ ግን እኔ እንትን እያደረኩ በጣም ይጨናነቃለሁ መተኛት ኖርማሊ አንዳንድ ጊዜ አልችልም ዩኒቨርሲቲውን 3 ጊዜ 4 ጊዜ በጣም ሰፊ ነው አሬዲ እሱን ዙሬ ሲደክመኝ ነው ወደ መኝታ የሚሄደው ማንበብ አልችልም ትኩረት ጎበዝ ተማሪ ነኝ ሃይስኩል ተማሪ ሆኜ ክረምት ልጆችን እንግሊዝኛ አስተምራለሁ ከተማ ላይ ነው ያኔ ግን ቁጭ ብዬ 30 ደቂቃ 1 ሰዓት ማንበብ አልችልም ትኩረቴን መሰብሰብ አልችልም ኦሬዲ አፌክት አድርጎኛል ያ ነገርና ግን እነዚህ ነገሮች ላይ እሳተፋለሁ በዛን ጊዜ ከዛ ወደ እንትኔ ጌታ የመጣውበት ረሻው እንትን እነዚህ ነገሮች እንትን ያረጉ ሲሄዱ አንድ ቀን እዛ እንዳ ኢየሱስ ግቢ ይባል ቤተክርስቲያን አለ እዛ ቤተክርስቲያን ማታ ላይ ነው ብቻዬን ሄድኩኝና በጣም እያለቀስኩ መጸለይ ጀመርኩ ወደ ውስጥ ድምጾች ይመጣሉ ራሴን ማጥፋት እንዳለብኝ ራሴን ከተራራው ወይ መርዘት ወይ በቃ እንደዚህ አይነት ድምጾች ወደ ውስጥ እየመጡ ነበርና አንድ ቀን ማታ ነው በቃ ብቻዬን ሄድኩ ጫካ ነው ምናልባት እዛ የተማረ ሰው አካባቢውን ያውቀዋልና ነው በቃ ሄድኩ ዋናው በር በዛኛው ነው ሌላ በር ሶስተኛ በር በዚህ ትንሽ ይበራለች እዛ በር ጋር ሄድኩና ያለቀስኩ አመረውኝ ነው ማለቅሰውና መጨረሻ ላይ አንድ ነገር አለ እግዚአብሔር ሆይ አንተ አምላክ ከሆንክ በእውነት ካለ ፍልስፍናው ላይ አፌን አውጥቼ እግዚአብሔር የለም ማለት ነው ግሩፕ አለ ጓደኞቼ እዛ ሁለቱም ጌታቸው የሚባሉ የአገሬ ልጆች አሉና በድፍረት ነው የሚያወሩ ኦኬ ፍልስፍና የተማረ ሰው እግዚአብሔር የለም ነው የሚለው አዎ ፍልስፍና አልተማርንም ያው ግብርና ነው የምማረው አንዱ ፔትሮሊየም አንዱ ሲቪል ነው ምናምን ነው የሚማረው አንደኛ እኔ እንዳልኩ ሃይስኩል ጀምሮ ያው ፍልስፍና ላይ እናድርጊያለሁ እነሱ ቤት እንደጀመሩት አላቅም እና በድፍረት ነው የሚያወሩት እግዚአብሔር የሚባል የለም ሰዎች ስሜታቸውን ነው እንጂ የሚያመልኩት አምላክ የሚባል በግልጽ ነው የሚያወሩት እኔ ይሄንን ለመናገር ስፈልግ ልቤ ላይ ፍርሃት ይመጣል እንትኑ ምን እንደሆነ አይገባኝ ለኛ ከልጅነቴ ጀምሮ ይሆነ በቃ ይሆነ ከህፃንነቴ ከልጅነቴ ጀምሮ እግዚአብሔር እንትን ያደረጋቸው ነገሮች ልጁም የሚገርም እንደዚህኛ ጋር በለስ የሚባል እንትን አለና ሰኔ ሐምሌ ምናምን እንትን ብሎ ነሐሴ ላይ አካባቢ ያልቃል እና መስከረም ምናምን አንድ ነው ፈልገህ የምታውቀው ሁለት ካገኘው አንዱን አልበላም አንዱ ለእግዚአብሔር ብዬ አንዱን በጣም ርቦኛል በቃ እንደዚህ አይነት ነገር ልቤ ውስጥ እንትን እየሆነ ነው ያደጉት ከዛ ደግሞ አያቶቼ እንዳልኩ እናቴ በጣም በራሳቸው ሃይማኖት በተለይ እናቴ በቃ ይለያል ከልጅነቷ ጀምሮ ለእግዚአብሔር ያላት ነገርና እንትኑ እንደምታውቀው ቢሆንም ሶያያ ነገር ስለነበረ ደፍሬ እግዚአብሔር የለም አለ ያ ነገር ግን ኢንፍሉዌንስ ያደረገ ነው ግን የምታነበው ነገር የለም ነው የሚል አዎ ፍልስፍና እግዚአብሔር ስለመኖር ስለ አለመኖሩ ባይሆን እንትን ፎከሱ ኦል እንትኑ ወደዛ ነው የሚወስድ ያ ራስህን ወደ ማምለክ በጣም ህይወቴን እስከ ጌታን እስካገኘሁበት ጊዜ በጣም አንቆ ይዞኝ የነበረው ትምህርት አምላክነት ቅምሻ የሚል የኦሾ መጽሐፍ አለ እዛ መጽሐፍ ላይ ምንድነው የሚለው ስሜትህ ነው አምላክ ሰዎች ናቸው ኢሞሽናቸውን እግዚአብሔር ብለው ወርሺፕ የሚያደርጉት እንጂ አምላክ አንተ ነህ ብሎ ነው እንትኑ የሚያስተምረው የሚገርም ፒውሬስ የሰይጣን ትምህርት በጣም የኦሾ ትምህርት ማለት አሁን እኔ ከእግዚአብሔር ጥበቃ ስለነበረው ነው እንጂ በጣም ብዙ ሰዎች ራሳቸውን ያጠፋሉ ሱስ ምናምን ውስጥ ገብተው እንትናቸውን ያበላሹ ሰምተህ ይሆናል በዛን ጊዜ ሰዎች መርዝ እየጠጡ የሱን መጽሐፍት እንትን ያደርጉ እየታነቁ እየጠጡ ይሞቱበት የነበረ ጊዜ ነውና
እና እንደዛ ብዬ ጸለይኩኝ። እግዚአብሔር ሆይ አንተ አምላክ ከሆንክ ሙቼ ሲኦል ከገባው ተጠያቂው አንተ ነህ። አምላክ ከሆንክ ለኔ ተገለጥልኝ ብዬ ጸለይኩ በጌታ ፊት ማለት ነው። እዛ እንደዚህም ትንጸልየ ብዙ እንትን አልተሰማኝም። መጨረሻ ላይ እንትኑን ግድግዳ እንደዚህ በእጄ መታው ድንጋዩን ማለት ነው። ከዛ የሆነ ፊሊንግ ውስጤ ላይ ተሰማኝ። ላብድ ነው እንዴ እንግዲህ ድንጋዩኛ ከልጅነት ጀምሮ እንደ አምላክ እሱን እየሳምን እያቀፍነው በዛ እንትን እያረግን ነው እንትን ያደግነው። እሱ ስመታው ልክ እግዚአብሔርን የመታሁት አይነት ስሜት ነው የተሰማኝ። ምን አይምሮዬን እየሳትኩ ነው ማለት ነው እግዚአብሔር ላይ እኔ ያክል እንደዚህ በቃ ከሄድኩ የሚለው እንትን አደረገ። ኤኒዌይስ አልቆየም ያው ጌታን ያገኘሁበት ክስተት የተፈጠረው ማለት ነው። እና የዛን ጊዜ በማህበሩ የቁንጅና ውድድር ፕሮግራም እያዘጋጀው ነበር። የአራቱ ግቢ አሬድ አይደር እንትን ይባላል የኤፍቢ ቢዝነስ ኤንድ ኢኮኖሚክስ ግቢ ሌላ የቬተሪነሪ ግቢ አንድ ላይ እንትን አድርገን የቁንጅና ፕሮግራም እንትን ለማድረግ ፕሮፖዛሎችን አዘጋጃል እና ውጭ አሉላ የሚባል በዛ የተቀራረብኩት ልጅ አለ። እሱ ምክንያት ነው አክቹአሊ ወደ ጌታ የመጣሁትና ከዛ እሱ ጋር እየሄድኩኝ እጽፋለሁ። ሌሊትም ቀንም ለብዙ ድርጅት ነው የምንጽፈው። እዛ መቀሌ ዙሪያ ላሉት ፕሮፖዛል ስፖንሰር እንዲያደርጉን እንጽፋለንና በዛ ከሱ ጋር ተቀራረብን። አንድ ቀን ኮምፒውተር ላይ ያንን እያዘጋጀው ጓደኛው ጋር ቁጭ ብለው ያወራል እና ነገ እሁድ ቸርች ወስድሻለሁ ይላታል። ርቀት አለው ኦልሞስት እና እዛ ላይ ቁጭ ብዬ ድምፁ ጆሮዬ ላይ ገባ። ከዛ በጣም እንትን ሆንኩኝ፣ ዲስተርብ ሆንኩኝ። ሰውነቴ በፍጹም ጴንጤ ነው ብዬ አስቤ አላውቅም። ስለ ጴንጤ ያለኝ አመለካከት ጥሩ አይደለም እንደምታውቀው። በእኛ ጊዜ በተለይ ትንሽ ከተሞች ላይ እንደዚህ እንቅስቃሴ ሆነ ስላለ ወደዛ እንዳንሄድ በጣም መጥፎ ትምህርት ነው የምንማረው። አንተ የምትሰማቸው ነገሮች አሉ ለጴንጤ መጥፎነት። አዎ ድመት እንትን ይበላሉ፣ ቀንድ አላቸው፣ ጅራት አላቸው። እዛው ቤት ዘግተው ነው እንደዚህ የሚያደርጉት። ከሰማይ ብር ወረደልን ይላሉ። ስትገባ የመላእክትን የነ ማርያም ፎቶ ረግጠህ ነው የምትገባው ምናምን ይባላልና ስለ ጴንጤ ያለኝ ስዕል በጣም ዘግናኝ በጣም ማለት ነው። ሰባተኛው እኔ አስታውሳለሁ። ይሄ እንግዲህ የሆነ ነገር ማወራው ማንንም ለመንካት ምናምን አይደለምና ሰባተኛ ክፍል ሁኜ ሽላመረም የሚባል ትምህርት ቤት እየገባው ቀን ላይ ብቻዬን ነኝ። ተማሪ ክላስ ገብቷል። መንገድ ላይ የሆነ ወረቀት ወድቋል እና ሴት እንደዚህ ልጅ አቅፋ በአንድ እጇ ላይ እንደዚህ ሲጋራ እንትን ታጨጫለች እና ይሄንን የሳለው ምናምን ብሎ ስሙን በትክክል አላስታውስም። የሆነ አውሮፓዊ ሰው ይሄ እንደዚህ ነው የሳለው ማርያም እንደዚህ ነው የሚያምኑት ብሎ ከታይ ጽፎበታል። በጥቁር ማለት ነው። በኮምፒውተር ነው የተጻፈው። ስዕሉ ከለር አይደለም በብላክ ኤንድ ዋይት ነው የተሳለውና በጣም አናደ። ከዛ ጊዜ ጀምሮ ጴንጤ የሚባሉ ሰዎች ዘራቸው ምድር ላይ ሳይበዛ ተለቅመው መሞት አለባቸው። እስከዚህ ድረስ ነው ውስጤ ላይ ያለው ኢሜጅነት። ዝም ብሎ እንትን ሳስብ ፍልስፍናም እንደዛ ተጨመላለቀ ጴንጤ ሲባል ይዘገንነኛል። ከውስጤ የሆነ እንትን ነው። ልጁ እንደዛ ቸርች ነው ወስድሻለሁ ሲላል በቃ ውስጤ እንትን አደረገ። መቆጣጠር አልቻልኩም። ከዛ ብድግ ብዬ ከኮምፒውተሩ መሳደብ ጀመርኩ። እናንተ እንዴት የምታመልኩ ትናንት በስንዴ በምናምን የመጣችሁ ትውልድ ታበላሻለ ትውልድ። እንግዲህ እኔ ያለሁት ሌላ ዓለም ውስጥ በቃ በጣም ሃይማኖተኛ ሆንኩ። መናደዴን ስላየ መናገር አልፈለገም። በቃ ዝም ብለህ ተረጋጋ፣ እንግዲህ አንድ ቀን ከገባህ ይገባሃል። ምን ይገባኛል? በቃ በጣም ተናደድኩ። እናንተ የድሩዬ ምናምን በቃ ያልተሳደብኩት እንትን ስድብ እና እንደዛ አልን። ልጅቱም ተናደረ። ኦሬዲ እሷ የገባት ነገር አለ ያወራት ምናምን ቆይተዋል። አዲስ እንትን አይደለችም። ኦሬዲ እኔን ለማስመሰል እንደዚህ እኮ ነው የሚለኝ ምናምን አለች። እዛ እንደዛ ሆኖ ያው ጽሁፌን እስከቀጥል እንትን አደረኩኝ። መሀል ላይ የሆነ የእረፍት ነገር እንትን ብሎ ወደ ቤት ይሄዳል። እዛ ወደ ቤት ሲሄድ ታናሽ ወንድሜ ዲያቆን እና ከየት እንዳገኘው አላውቅም። መናፍቃንና መልሶቻቸው የመናፍቃን ጥያቄዎችና መልሶቻቸው የምትል መጽሐፍ እሱ ጋር አለ። አንተም መቀሌ ነበር አይደል? መቀሌ ነው የነበርኩት። ወደ ራያ ተመለስኩ ማለት ነው። እሺ ከዛ እሱ ጋር ሲሄድ እችን መጽሐፍ አገኘው። በጣም ደስ አለኝ። ተወሰነ ላነባት ሞከርኩኝ። ባይ ዘ ዌይ የሚገርም ከዛ በፊት ስለ እግዚአብሔር
ቃልና መንፈስ ኃይል መጽሐፍ ቅዱስን ለፍልስፍና ቃል በቃል ማንበብ ፈልግ ነበር። ሰዎችን አንደኛ ያንን እንትን ይዞ እንትን ለመታበይ ምናምን፣ ሁለተኛ ደግሞ በዛ ይዞ ሰዎችን ቻሌንጅ ለማድረግ ግን ማንበብ አልችልም። ገና በቃ ምዕራፍ አንድ ዘፍጥረት ያለውን ቃል ማንበብ ሲጀምር እንቅልፍ ይለኛል፣ አይኔ እንትን ያደርገኛል፣ እዛው ነው የምጥል እና ያችን አግኝቼ የተወሰነ እንትን አነበብኩኝና አንድ ጥቅስ ልቤ ውስጥ ቀርቷል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ያለው ቃል እኛ እንግዲህ ከልጅነት ጀምሮ መስቀል ቤዛችን፣ መስቀል ኃይላችን ነው እየተባለ የተማርነው። ያች ቃል እዛ ላይ ተጠቅሳለች። እዛ ግን የተጠቀሰው መጽሐፍ ቅዱስ ላይ ባለው አይደል? የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ነው የሚለው። እኔ አሁንም ቤዛችን ነው ብዬ ነው ያነበብኩት። ከዛ ይዤ ሄድኩኝ፣ ወስጄ ላይ ሸልፍ ላይ አስቀመጥኩለት፣ ባጭሩ እንዳላስረም። ከዛ አስቀመጥኩለት፣ እሱ አይቶ ኦሬዲ ስለገባው ወደ ታች አስቀምጦታል። ከዛ በሌላ ጊዜ ሌላ ይካለው የሚባል የሱ ጓደኛ ይመጣል። የኢኮኖሚክስ ባለሙያ ነው እሱ፣ በሰዓቱ በጌታ ነው። ትንሽ ድካም ነገር ነበረው ይመስለኛልና ብዙም ትውውቅ የለንም። የሆነ ቀን ይመጣና ማውራት እንጀምራለን ከዚህ ከአሉላ ማለት እንደዚህ ብሎ ጴንጤ እኮ ነው እንደዚህ ነው ምናምን የሚለው እያልኩኝ አወራለሁ። እኔ እሱ ጴንጤ አልመሰለኝ። ለካ እሱ እንደዛ ሆኗል። ዝም ብሎ የድካም ነገር ትንሽ ያለበትም እንትን ኢንፍሉዌንስ ስለሚያደርገው መሰለኝ። ብቻ እያወራን እሱን ደግፎ ማውራት ጀመረ። ከዛ በዛው አሁን በነገርኩ ጥቅስና ማቴዎስ 10:41 ላይ ያለው እኔ ምን አልኩኝ? ብዙ ከተናገርኳቸው መሃል እናንተ እኮ ለምሳሌ መስቀልን አታከብሩ፣ እንጨቱን ማለት ነው። መስቀል እኮ ምንም እናንተ ቫሉ የላችሁም አልኩት። ማለት መጽሐፍ ቅዱስ እኮ እንጨት አይደለም የሚለው አለ። ከዛ መጽሐፏ ትዝ አለች። ከዛ እንትኑ ላይ ሲሄድ እንትን ከታች ነው እንትን አስገብቷት ያለ አይቻት ለካ ያንተ ናት ምናምን ብሎ አውጥቶ ሰጠኝ ማለት። ከዛ ይሄንን ጥቅስ ሳነብ ኤግዛክትሊ እሱ የሚለው ነው የሚለው የመስቀሉ ቃል ይላል እንጂ መስቀል ቤዛችን ነው ኃይላችን ማለት። ከዛ እንትኑ በቃ የሆነ እንትን ሞራልም ተሰማኝ። ሁለተኛ ደግሞ እናንተ እኮ ጻድቃንን ቅዱሳንን ምናምን እኮ እንትን አትቀበሉ ነው። ለምሳሌ መጽሐፍ ቅዱሳችን ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ፣ የነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል ይላል ምናምን ብዬ ስል እስቲ ቃሉ አማርኛውን ፍታልኝ አለ። ምንድነው የምፈታልህ የሚለው እኮ ጻድቅን በጻድቅ ስም ነው የሚለው። ታዲያ ምን ማለት ነው? ራሱን ጻድቁን ነው የምትቀበል። እንግዲህ አማርኛ ነው፣ በዚህ ላይ ምንም መፈላሰፍ አልችልም። ቃሉ ወደዛኛው ምን ገልብጠው ካልክ ሊያገለግል ይችላል፣ ግን ሊትራሊ ቃሉ እያለ ያለው ወደ አንተ የመጣውን ጻድቅ በጻድቅነቱ ስም ከተቀበልከው ነው የሚለው። ሊያገለግል የእግዚአብሔርን ድምጽና ቃል ይዞ የመጣልህን ነብይ እንደ ነብይነቱ እንደ እግዚአብሔር መልእክተኛ ስትቀበለው እሱ ላይ ያለውን ዋጋ ብድራት ታገኛለህ ነው እንጂ የሚለው አለኝ። ከዛ ወዲያው እንትናቸውን መቀጠል አልፈለኩም። አንደኛ እየተሸነፍኩ መቀጠል አልፈለኩም። በቃ ሌላ የተሻለ ሰው የእናንተ ፓስተር ምናምን ከምትሉት ሰው እሱ ጋር እንድታገናኙ እፈልጋለሁ አልኩት። በቃ ደስ አላቸው ይሻሉ። እዛ ምሰራትን ስራ ጨርሼ ወደ ዶርም ገባው። ዶርም ገብቼ መጻፍ ጀመርኩ። ጥያቄ ማለት እና ኦሬዲ እግዚአብሔር ማሸነፍ መጀመሩ ነው። እኔ ከዛ ጻፍኩ አልሞስት ይሄ ኤ4 ወረቀት ልክ እንትን ስናጠና አጥሬራ እንደምንጠቀምበት በዚህ አጥፊው በአራቱም እንትን ጥያቄ ጻፍኩበት ማለት ነው። እዛ ጻፍኩ። የመጀመሪያው ጥያቄ የትኛው ሃይማኖት ነው የመጀመሪያ ነው? ስፍላ ላይ ኑሬ ስለ ሃይማኖትም አውቀው እውነት ለመናገር እኔ ቅድም እንዳልኩ ከነዚህ ከጥላቻ እንትኖች ውጭ ጴንጤ ሃይማኖት ውስጡ ምንድነው የሚለው ማቀው ነገር የለም። ማቀው ድመት እንደሚበሉ ጅራት ምናምን እሱ እንኳን ከኋላ ያው ትቻለው ያስባሉ እና ሲገቡ የማርያም ፎቶ እንደሚረግጡ እዛ እንደሚዘሙቱ ከሰማዩ እንትን ወረደ ያሉ እንደ እልል እንደሚሉ ይሄ ሁሉ ነው እኔ ውስጥ ያለው እንጂ የሃይማኖት ኦርቶዶክስ እንዲላል ፕሮቴስታንት ወንጌል አማኝ እንዲላል የሚለው እንትን እንኳን የለም። እዛ እና እሱን ጽፌ መጨቅጨቅ ጀመርኩ። በቃ እሺ ወስድሃለሁ አለኝ። አንድ ቀን ወሰደኝ ማለት ቸርች ይዞ ሄደ። እዛው መቀሌ ላይ ወንጌል በዓለም ሁሉ የሚባል ቸርች እና እዛ ሄድን። ከዛ ስንሄድ ፓስተሮቹ እንትን መጥተዋል፣ ለክረምት አዲስ አበባ መጥተዋል። አንድ ዲያቆን ነው ያለ። በጣም እግዚአብሔር የረዳው ወንድም ነው፣ ይርጋለም ይባላል።
እና እዛ እሱ ቁጭ ብለዋልና ጠየቀው የሉም እኮ አለው። ከዛ ምን ፈልጎ ነው አለ። አይ አንዳንድ ጥያቄ ያለው ምናምን እና ችግር የለውም እኮ ማውራት እንችላለን አለ። ከዛ እሱም ወዲያውን በቃ ከአፉን ለቀም አድርጎ በቃ ማውራት እኮ ትችላላችሁ ምናምን ብሎ እኔ ወደ ክላስ ስገባ እሱ ስራ እዛ ዘግቶ ነው የመጣው ለኔ ብሎ እኔ ስገባ እሱ የለም ሄዶ ከዛ ቁጭ አልኩ። ይገርሞኛል እንግዲህ ጴንጤ ቸርች ለክርክርም ቢሆን መግባቴ ለኔ ተአምር ነው። በዛ ነው ዘገባው። ከዛ ቁጭ አልኩ። ሌላ ነገር እንዲያወራ አልፈለኩም። አይ እንድናወራ እንድነጋገር ነው የመጣሁት። ምንም ሰላም እንዲለኝ ምናምን አልፈለኩም። ፍርሃት ነው በቃ ፍርሃት ለኔ በቃ ጴንጤ ከሆነ ሰው ጋር እንደንተን። ከዛ ጥያቄዎች አሉ ልጠይቅ ብዬ ነው አልኩ። እሺ ወንድሜ ጠይቀኝ። እዚህ ላይ ነው የተፈጠረ። ከዛ ጴንጤ ሃይማኖት ነው የሚቀድመው ኦርቶዶክስ ሃይማኖት አለ እንግዲህ አንዴ ዩኒቨርሲቲ ተማሪ የሚጠብቀው ጥያቄ። ከዛ እሱ ግን አንድ ነገር በመንፈስ ነው ጸሎት ነው የቆየ ከኋላ ያጫውተኛልና አሁን ብሎ በቃ በመንፈስ ነው የሚያወራ። ወንድሜ እኔ አንድ ነገር ልንገርህ፣ የትኛው መቼ ይጀምር የትኛው ይቅደም የትኛው ከኋላ ማቀው ነገር የለም፣ ሌላ ሰው ሊመልስልኝ ይችላል፣ እኔ ግን ልነግርህ የምችለው ብሎ ኢየሱስ ፍቅር አወራኝ። ይሄን ሲነግረኝ ምን አላውቅም ከውስጤ ማላቀው እንባ ለቅሶ ምንም ማቆም አልችልም። ለአጋጣሚ ፊት ለፊቱ ሶፍት አለ እንዲህ የሚጠቀለለው እየቆረጠ ይሰጠኝ። እኔ አለቅሳለሁ። ምንም ቃል ሌላ ቃል አልችልም። ጌታ ፊት እንትን አለ። አለቀስኩ እያለቀስኩ ጥያቄ ይመለስልኝ። በቃ እያለቀስኩ ገና እኮ የጴንጤና የኦርቶዶክስ ንጽጽር እኮ አልነገረኝ። ግን የትኛው እውነት የትኛው ውሸት እንደሆነ አይምሮዬ ላይ እግዚአብሔር መናገር ዝም ብሎ ያወራኛል። በቃ የእግዚአብሔር ማለት የክርስቶስ ፍቅር እንግዲህ አንድ ቃል ነው የነገረኝ። እንደዚህ ሆኖልሃል። ከድሮም እናውቀው ታሪክ ነው። አክቹአሊ አርባኛ እንትን ብለን ተማሪ ሆነን ሄደን የኢየሱስን ፊልም እናያለን። ለሱ ነው የምናለቅሰው። ወይኔ ለምን ይወጉታል ይሄ ትናንት ያበላቸው እያልን ነው የምናለቅሰው። ይሄ ማለት እንትኑን አውቀዋል። በኔ ቦታ ወስጄ ነው ተርጉም የማላውቀው እና በጣም ረጅም ሰዓት አለቀስኩ። ጌታን ተቀበልኩ ማለት። ከዛ ያ ሞመንት በቃ ከልጅነት ጀምሮ እስከዛች ቀን ድረስ አይምሮዬ ላይ የተጫነውን የመከራው የፍልስፍናው የምናምኑ ነገር ሁሉ ከአይምሮዬ ላይ ሄደ ማለት ነው። በጣም ለኔ ተአምር የሚሆንብኝ እስከዚህ ቀን ድረስ የእናቴን ሐዘን ከልቤ ለአንዴና ለመጨረሻ በቃ ነቀል። አሜን። ረሷ እንደዚህ ስለሷ ደፍሬ መናገር ማውራት አለ። እህቶቿን ሳያለቅሳል የቤቴ ትንሽ የልጅ አለች። ስለሷ ሳስባ አይደለም አይቻት ገና ትንሽ የልጅ ሆና ነው የሞተችው። እሷ ሳስባት ነው ማለት እና ከዛ ሁሉ ነገር በቃ ከውስጤ ጠፋ። እናቴ ስትሞት ነው ጸጉሬ ይሄ ለእናቴ መታሰቢያ ነው። ሁለተኛ ጸጉሬ አልስተካከልም ብዬ ነው እንትን ያለው ጸጉሬ እንትን እዚህ ላይ እንትን ደርሷል። እዚህ ቅጫም እንዲገልብጠ ሽበት ነው የሚመስለውና ታሪኬ ለአንዴና ለዘላለም ሌላ ሰው ሆኖ ክብር ለኢየሱስ ይሁን። ኑሮዬ ህይወቴ ክብር ለኢየሱስ ይሁን። ከዛ ወደ ቤተሰብ የደነገርካቸው ወይስ? አዎ ከዛ በኋላ ቢገርም ታሪክ አለ እዛ ላይ እንደው ከዛ በቃ ያችን እንትን እንዳገኘው ቀን መዝሙር ሰጠኝ። የቤተልሔም ተወልደ በጣም ነው እስከዛሬ ድረስ ህይወት የሚነካውና ስንተኛው አልበም እንደሆነ እሱ መዝሙር ሰጠኝ። ዶርሜ እንደገባው የሆነው ነገር ልንገርህ። ከዛ በፊት እኔ ምተኛው እንዳልኩ በቃ እንደዚህ ወይ በጣም ያደክመኝ ስራ ሰርቼ ወይ ግቢውን ዙሬ ወይ አይምሮዬን በሆነ ነገር ቢዚ አድርጌ ነው። የዛን ቀን እሱ ጋር እንዴጋ ምሳ በላው ደስ እያለኝ አብረን ምሳ በላን። ቀጥ ብዬ ግቢ ገባው 11 ሰዓት ተኩል ሊሆን ይችላል እርግጠኛ አይደለሁም ሰዓቱ። በዛን ሰዓት ተኝቼ ጠዋት 1 ሰዓት ከምናምን ነው የተነሳው። ራት አልበላውም ካፍቴሪያ ገብቼ እና ሚራክሉ የሚጀምረው እዛ ላይ እንቅልፍ አገኘ። ቀንም ሲሄድ እየዘለልኩ ደስ እያለኝ ነው የሄድኩት። ጠዋት ስነሳ አየር ላይ መንሳፈፍ ነው የሚመስለው። በቃ ከውስጤ እንዳልኩ ቤተሰቦች ተበታትነው ነው ያሉት። በዛን ሰዓት ድርቅ አለ። ማነህ ብሎ የሚጠይቀኝ ሰው የለም። ስለነሱ ነው ቀንና ሌሊት የሚሰቃየው። ምን እየበሉ ይሆን? አያቴ ለራሷ ሳትችል ልጅ እንዴት እያሳድ በቃ ይሄ ነው እንትን ሁሉ ነገር ረሳው። ከሁሉ በላይ የእናቴና የአባቴን ሐዘን በቃ ከልቤ ነቀ እና መንገድ ላይ ይሄድኩ ልክ የሆነ
እንትን የሆንኩ ነው የሚመስለው። ከዛ ከኋላ ከደስታዬ ብዛት አንዳንድ ጊዜ መንገድ እየሄድኩ ስለምስቅ ጫካ የዩኒቨርሲቲ መንገድ እንትና እዛ ገብቼ የምስቅባቸው ጊዜያቶች ነው። ኢየሱስ ይሁን በእውነት እግዚአብሔር ቀየረ እና እዛ ውስጥ የቤቲን መዝሙር እጄ ከፈትኩት ቀውጤ ያረጉት ማለት ነው የዶርም ልጆች። አሬ ኳስ እንትን መደገፍ መሰለ እንዴ ምንድነው እያረክ ያለው? ምንም እንትን አልሰማቸውም። አዲስ ኪዳን እንትን ሰጥቶኛል እንዳልኩ ፍልስፍና ውስጥ ነው የነበርኩ። እያንዳንዱ ቃል ለኔ ትርጉም አለ። አዲስ ኪዳን ላይ ማነባት እያንዳንዷ ቃል ለኔ ሴንስ እየሰጠኝ ነው ማለት እና እዛው ወንጌል መመስከር ጀመርኩ። ሶስቱ እኛ ያለንበት እንትን ተጠራርቶ በጣም አክራሪ ጎጃም አካባቢ መርጌታ የሆኑ ዲያቆን የሆኑ ምናምን ነበሩ አብረውኝ አንድ ዲፓርትመንት የሚባሉ ሌላም እኛ ጋር ዲፓርትመንት የሚማሩ ተሰብስበው ማውራት ጀመረን። እንትኔን ወደ ቸርች ሪፖርት አረጉ። አባት ነብስ የሚባል አለ እዛ ስትገባ ለእያንዳንዱ ትይዛለህ። እሳቸው ጋር እንትን ወሰዱ። ምንም መለሰው ጉዳይ ነገር የለም። ኢየሱስ ነፃ አውጥቶኛል፣ አድኖኛል፣ ሌላ አዳኝ እንደዚህ አይነት ህይወት የትም አይቼም ሰምቼም አላውቅም። በቃ እሱ ነው እንትን ያደረኩት። ከዛ ቤተክርስቲያን በግልጽ እንትን ተነገረ። ዶርም ለዶርም በቃ ወንጌል መስበክ ቀጠለ። ይሰበሰባሉ። እኛ ዶርም ለመከራከር ነው የሚመጡት። ምንም አውቀው ነገር የለኝም። ገና ሳምንት አልሞላኝም፣ ግን እኔ ነኝ ማሸንፋቸው። ለነሱ ደግሞ የኔም ህይወት ጭምር ምስክር ነው። ትናንት ጸጉሬ እንትን ላይ ደርሶ አኗኗሬን ያውቃሉ፣ አካሄዴን ያውቃሉ። አሁን ፊቴ ተቀይሯል፣ ጸጉሬ ተስተካክሎ በቃ በጣም ደስተኛ ነኝ። አላማዬ እንትን ብለዋል እና ከዛ በኋላ ግን ወደ ቤተሰብ ሄድኩኝ ማለት ነው። ኦኬ ወደ ታሪክ ስንመጣ ከዛ እዛ ሄድኩ። ቀጥታ በመስከር ነው የጀመርኩት። ኦኬ ታናሽ ወንድሜ ጋር ማውራት እንትን ጀመር። እሱ እንግዲህ ከልጅነቱ ጀምሮ ዲያቆን ነው። እኔ ስለ መንፈሳዊ ነገር የሆነ እንደውም ወደ እንዳልኩ ሃይ ስኩል ምናምን አካባቢ ዝም ብዬ አንዳንድ የእንትን መጽሐፍቶችን አነባለሁ። የማንበብ አፐታይት አለ ከልጅነቴ ጀምሮ። ከዛ ዝም ብዬ የለቃቀሙ አንዳንዱ ደግሞ የጥንቆላ ምናምን መጽሐፍ ነው ዝም ብዬ ማነው ኮከብ ቆጠራ ምናምን ይባል ምናምን ዝም ብዬ ነው ያገኘሁትን መቀራር እንጂ ይሄ መሰረታዊ የሚባለው ዕውቀት የለም። ከዛ እኔና እሱ ጋር ስንገናኝ እንዴት ብሎ ይቻለኝ ጴንጤ ሆነሃል አለኝ። እንዴ ምን ሆነሃል? ምን ያገናኛል? ስለ ክርስቶስ እኮ ነው የነገርኩት። ስለ ክርስቶስ እንግዲህ እንትኑን አውቃለሁ። አዎ ጴንጤ ነኝ ካልኩት የሚፈጠረውን ነገር አውቃለሁ። ከዛ በቃ ተናደደ፣ ውስጡ ታወከ፣ ተረበሸ። አንድ ነገር ነገረኝ። እዛ ቀኑ የቆየሁበትን ቀን አላውቅም። ቆይቼ እየሸኘኝ እንደዚህ አለ፣ ይሄ የጀመርከው ነገር ካላቆም እቺ ቤታችን ያለችው ትንሽ ልጅ ታያታለህ አለ። እሷን ለዘላለም ማናገርና ማግኘታችን እስከነ ስር መሰረት ከዚህ ቤተሰብ ትነቀላለህ። ምን የምታወራው? አሁን ስለ ሌላ ሃይማኖት ነገርኩኝ። ስለ ኢየሱስ ለኔና ላንተ ስለሞተው ደሙን ስላፈሰሰው ስለዚህ ጌታ አይደለም ወይ የምነግርህ? ይሄ አንተ አታምንበትም። እኔ ጠፍቶኝ ነው። በቃ እንዲህ እየተከራከርን ሄድኩ ማለት ነው ወደ ዩኒቨርሲቲ ጨርስ ያለበት ጊዜ ነው። ከዛ በኋላ ግን ጨርሼ እንትን ረፍት አለ ከግራጁዌሽን እንትን በፊት ከዛ መጣው በቃ በግልጽ ማውራት ጀመርኩ። ወደድክም ጠላ ከእውነቱ መንገዱ ይሄ ነው። ኢየሱስ ውጭ ወደ ዘላለም ሕይወት የሚወስድ የለውም የሚለውን አወራን። ከዛ በቃ ይሄንን ይዞ ወደ እናቴና አባቴ ቤተሰቦች ሄደ ማለት ነው። ከዛ ሄደ። አዎ በቃ አወራ። ምድር በአንድ እግሩ ቆመ ማለት ነው። እንዳልኩ ፋሚሊዎች እዛ አካባቢ ታዋቂ ናቸው፣ ስም አላቸው። የእናቴ አባቴ ማለት እና ይሄ ሁሉ በቃ ተዳረሰ። ቀውጥ ያረጉት ማለት ነው። ከዛ አንዳንዱ ገድየው ሞታለሁ ይላል፣ አንዳንዱ አያረገውም ይላል፣ አንዳንዱ ያደረገ ሊትራሊ ስብሰባ ተሰበሰበ። የእናቴና የአባቴ ቤተሰቦች ያልኩት ትንሽ ሀዳልጋ የምትባል ከተማ አለች። እዛ ላይ ተሰበሰቡ። በጣም ጌታ አበርትቶኛል በዛ ሰዓት ምን አልመለስም እና ተሰበሰቡ። እንዳልኩ በቃ በጣም ስትራቴጂክ ሆነው መቀየር አለብን ይሄ ልጅ ብለው ነው የመጡት። ቄስ አለ፣ አያቴ አለ። በጣም ነው የምፈራውና የምወደው። የመከረ የገሰጸ ያሳደገኝ አያቴ ነው። እና ተሰበሰቡና ጥያቄ ጠየቁ። ሃይማኖት ቀይረሃል፣ ሃይማኖት ከቀየርክ ደግሞ ከኛ ጋር መኖርም መተባበርም አትችልም። በዘራችን እንደዚህ አይነት ነገር ሆኖ አያውቅም። በቃ አንፈቅድ። ስለዚህ ያለ አማራጭ መለሳለው ከዘሮቼ ከቤተሰቦቼ ከዘመድ አዝማዶቼ እኖራለሁ ካልክ
በግልጽ ይህንን ሃይማኖትን ተውና እኛን ምስል ካልሆነ አህያን እናርዳለን የራያ ህዝብ በተሰበሰበበት በዛ ትሻገራለህ እኛም እንሻገራለን ለዘላለም የኛ ደምና አጥንት መሆን አትችልም ማለት በጣም ጥሩ እንግዲህ ይሄን ታሪክ እዚህ እናቁመውና ምክንያቱም አሁን እኔ የምንጨርስ መስሎኝ ነበር በጣም የሚያጓጓ ያረከው መጣውና ይሄ በጣም ጠቃሚው ነገር ስለሆነ ሳምንት እንደገና እንመለስበታለን ማለት ነው። ተመልካቾቻችን ሰዓታችን ስላለቀ እዚህ ላይ ለማቋረጥ እንገደዳለን። እንግዲህ ዛሬ በጣም ልብ የሚነካ እንደዚህም ደግሞ በጣም ደስ የሚል መልእክት ነው ከወንድማችን የሰማነው። በጣም በእውነት እኔ በሱ እድሜ ያለ በአንተ እድሜ ያለ ሰው ብዙ ታሪክ ያለው ብዬ ብዙ አላቀርብም። ብዙ ጊዜ ማለት ትንሽ ከፍ ያሉ ብዙ የቆዩ ግን በጣም የሚገርም ታሪክ ነው የነገረን። ሳምንት ጠብቃችሁ ቀጣዩን ክፍል አብረን እንከታተላለን። እስከ ሳምንት ድረስ እንግዲህ ይሄ የሰማችሁትን ነገር ሌሎች ሼር አድርጉ። ሳምንት እስከምንገናኝ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ